የአሜሪካው አምባሳደር መቀለ መግባታቸው ተገለጸ። በፌዴራል መንግስትና በህወሓት መካከል የተፈረመው የፕሪቶሪያ የሰላም ስምምነት አተገባበር በከፍተኛ ውጥረት ውስጥ በገባበት በአሁኑ ወቅት አምባሳደሩ በዛሬው ዕለት ወደ መቀለ መግባታቸው ታውቀዋል። በክልሉ በሚኖራቸው የአንድ ቀን ይፋዊ የሥራ ቆይታ ከትግራይ አመራሮች ጋር ስለምን ጉዳይ እንደሚመካከሩም ይፋ የሆነ ሲሆን በቀዳማዊነት ወደ እናንተ የምናደርሰው መረጃችን ይሆናል። አሜሪካ በኢራን ላይ የሰነዘረችውን መጠነ ሰፊ ወታደራዊ ጥቃት ተከትሎ ቻይና የአሜሪካ ወታደራዊ እርምጃ ቀጠናውን በድጋሚ ወደ አደገኛ ገደል የከተተ ነው ስትል አስታወቀች። ቻይና አሜሪካ በመካከለኛው ምስራቅ አዳዲስ ግጭቶችንና ሁከቶችን መፍጠሯን በአስቸኳይ እንድታቆም ጠንካራ ማስጠንቀቂያ ሰጥታለች። ዝርዝሩን በሁለተኝነት የምናሰማችሁ ይሆናል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ጠረጴዛው ካልቀረበች በመጪው ሳምንት በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ ከባድ ጥቃት እንደሚፈጽሙ ዝተዋል። ሌላኛው ወደ እናንተ የምናደርሰው መረጃችን ይሆናል። ውድ የኢንፎ ሚዲያ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና መሰል መረጃዎችን የምታደምጡ ሲሆን በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ለአንድ ቀን የሚቆይ ይፋዊ የሥራ ጉብኝት ለማድረግ ዛሬ መቀለ መግባታቸው ታውቀዋል። አምባሳደሩ መቀለ በሚገኘው የአሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የክልሉ አመራሮች አቀባበል አድርገውላቸዋል። በዛሬው ዕለት በሚኖራቸው ቆይታ አምባሳደሩ በክልሉ የሰብአዊ እርዳታ ስራዎችን እያስተባበሩ ከሚገኙ ዓለም አቀፍ የረድኤት ድርጅቶች መሪዎች ጋር የሚገናኙ ሲሆን በአሜሪካ መንግስት የገንዘብና የቁሳቁስ ድጋፍ የሚቀርበውን የህይወት አድን ሰብአዊ እርዳታ ውጤታማነትና ስርጭት ይገመግማሉም ተብለዋል። በፕሪቶሪያው ስምምነት አፈጻጸም ዙሪያ ከተለያዩ የክልሉ ባለድርሻ አካላት ጋር እንደሚመክሩም ታውቀዋል። አምባሳደሩ ከረድኤት ድርጅቶች ጋር በሚያደርጉት ስብሰባ በተለይም በትግራይ ክልል አሁንም ድረስ በከፍተኛ የምግብ ዋስትና እጦት የተነሳ በተለያዩ ችግሮች ውስጥ የሚገኙ ዜጎችን ለመታደግ የአሜሪካ የተራድኦ ድርጅት ዩኤስኤድ እና ሌሎች አጋሮች እያደረጉት ያለውን የእርዳታ አቅርቦት ይበልጥ ማጠናከር በሚቻልበት ሁኔታ ላይ እንደሚወያዩ ተገልጿል። ከ3 ሳምንታት በፊት አምባሳደር ማሲንጋ ወደ መቀለ ሊያደርጉት አቅዶት የነበረው ይፋዊ ጉዞ ተሰርዞ እንደነበር ይታወሳል። ጉብኝቱ አሁንም በድጋሚ የተጀመረው ደግሞ በአዲስ አበባ የፌዴራል መንግስትና በመቀለ ትግራይ አመራሮች የፕሪቶሪያውን የሰላም ስምምነት አንቀጾች በመተርጎምና በመተግበር ረገድ በይፋ ልዩነቶችና ውጥረቶች ባሉበት ወቅት ነው። የፕሪቶሪያው ስምምነት ከተፈረመ ወዲህ በክልሉ የተፈናቀሉ ዜጎችን ወደ ቀደመ ቀያቸው መመለስ፣ ግዛታዊ አንድነትን ማረጋገጥና የወታደራዊ ኃይሎችን መልሶ ማደራጀትን በተመለከተ የሁለቱ ወገኖች የጋራ አቋማቸው መለዋወጥ መጀመሩ ይታወቃል። አምባሳደር ማሲንጋ በመቀለ በሚኖራቸው ቆይታ ከክልሉ አመራሮች፣ ከፖለቲካ ኃይሎች ተወካዮችና ከሲቪል ማህበረሰብ መሪዎች ጋር በመገናኘት ይመክራሉ ተብሎ ይገመታል። አሜሪካ በኢራን ላይ የፈጸመችውን መጠነ ሰፊ ወታደራዊ ጥቃት ተከትሎ ቻይና የዋሽንግተንን እርምጃ በጽኑ መኮንኗ ተገለጸ። በተባበሩት መንግስታት ድርጅት የቻይና አምባሳደር ሱን ሌይ በትላንትናው ዕለት በሰጡት መግለጫ የአሜሪካ ወታደራዊ ጥቃት ቀጠናውን በድጋሚ ወደ አደገኛ ገደል የከተተ ነው ሲሉ በይፋ ከሰዋል። አምባሳደሩ ይህንን ምላሽ የሰጡት የአሜሪካው የተባበሩት መንግስታት ድርጅት አምባሳደር ማይክ ዋልትዝ ቻይና ወደ ኢራንና የመን የሚገቡ ወታደራዊ ቁሳቁሶችን ለማስቆም በቂ ጥረት እያደረገች አይደለም ሲሉ ያቀረቡትን ወቀሳ ተከትሎ እንደሆነ ገልጸዋል። ለዚህ የአሜሪካ ወቀሳ ፈጣን ምላሽ የሰጡት የቻይናው አምባሳደር ሱን ሌይ የቀረበው ክስ ፈጽሞ መሰረተ ቢስና ተቀባይነት የሌለው ነው ሲሉ አጣጥለውታል። ቻይና ወደ ውጪ በሚላኩ ማናቸውም ወታደራዊና ቴክኖሎጂያዊ ቁሳቁሶች ላይ እጅግ ጥብቅ የሆኑ ቁጥጥርና የህግ አስገዳጅነት መዋቅር ዘርግታ እንደምትሰራ በመግለጽ አምባሳደሩ አክሎም በአሁኑ ወቅት በዓለም አቀፉ ማህበረሰብ ዘንድ ዋነኛውና ቀዳሚው ትኩረት ሊሰጠው የሚገባው ጉዳይ አሜሪካ በመካከለኛው ምስራቅ የምታካሂደውን ወታደራዊ ጣልቃ ገብነት በአስቸኳይ እንድታቆም ማድረግ እንደሆነ ተናግረዋል። ዋሽንግተን የምትወስዳቸው መጠነ ሰፊ ወታደራዊ ጥቃቶች በቀጠናው አዳዲስ ግጭቶችንና ሁከቶችን ከመፍጠር ባለፈ ለአካባቢው መረጋጋት የሚያመጡት አዎንታዊ ሚና እንደሌለም ገልጸዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ጠረጴዛ ካልቀረበች በመጪው ሳምንት በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ ከባድ ጥቃት እንደሚፈጽሙም ዝተዋል። ሁለቱ ሀገራት ለአራት ተከታታይ ቀናት ወታደራዊ ጥቃቶችን በተለዋወጡበት በዚህ ወቅት የተሰማው ይህ ማስጠንቀቂያ ዋሽንግተን በኢራን ወደቦች ላይ የባህር ላይ እገዳ መጀመሯንና
የአሜሪካ ማዕከላዊ እዝ ሴንትኮም ተጨማሪ የአየር ጥቃቶችን ማካሄዱን በገለጸበት ወቅት የወጣ ነው። ፕሬዝዳንቱ በመግለጫቸው ኢራን ወደ ጠረጴዛው መጥታ ካልተደራደረች በስተቀር ምንም ነገር እንደማይተርፍላት ገልጸዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኃላፊ ቮልከር ቱርክ በሲቪል መሰረተ ልማቶች ላይ ሆን ተብሎ የሚፈጸም ጥቃት በዓለም አቀፍ ሕግ መሰረት የጦር ወንጀል መሆኑን በማሳሰብ የትራምፕን ዛቻ በጽኑ ተችተዋል። የኢራን ምክትል የውጭ ጉዳይ ሚኒስተር ካዜም ጋሪባባዲ በሰጡት ምላሽ አሜሪካ የምታደርገውን ወታደራዊና ኢኮኖሚያዊ ጫና በማጠናከር ኢራንን ወደ ድርድር ጠረጴዛ ለመመለስ ማሰቧ ታሪካዊና ስትራቴጂካዊ ስህተት መሆኑን ገልጸው ሀገራቸው ለዲፕሎማሲያዊ ግፊት እንደማትንበረከክም አስታውቀዋል። ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌሎች አዳዲስ መረጃዎች እስክንመለስ ሰናይ ጊዜ ተመኘን።